ሰላም ጤና ይስጥልን ተመልካቾቻችን እንኳን ለትንሳኤ በዓል በሰላም አደረሳችሁ በማለት እንወዳለን። ከትግራይ ቴሌቪዥን በቀጥታ የአማርኛ ዜናዎቻችን ጀምረዋል። ፍርቱና ገብሩ ቆይታ አደርጋለሁ። ወደ ቀዳሚ ዜና ያልፋለሁ። የትግራይ ጊዜያዊ አስተዳደር ተጀምሮ ያልተሟሉ ተፈናቃይ የመመለስ ጉዳይ ቅድሚያ በመስጠት መሰራት አለበት ሲሉ በመቀለ ከተማ ሰው አካሬ መጠለያ ጣቢያ ተጠለው የሚገኙ ከምዕራብ ትግራይ የተፈናቀሉ ወገኖች ገለጹ። ወደ ቀያችን ባለመመለሳችን ለሞትና ለስቃይ የተዳረግን እንገኛለን ሲሉም ተፈናቃዮቹ አክለው ገልጸዋል። ማዛ መኮንን ተጨማሪ አላት። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የትንሳኤ በዓል ምክንያት በማድረግ ለክርስትና እምነት ተከታዮች ባስተላለፉት የእንኳን አደረሳችሁ መልእክት ተፈናቃይ ወገኖች አሁን ባሉበት ሁኔታ ከቀጠሉ የከፋ ህዝባዊ እልቂት ሊፈጠር ስለሚችል መመለስ የሚችሉ ለመመለስ የሚቆዩ ደግሞ ዋስትናቸው ተጠብቆ እንዲከርሙ እንሰራለን ማለታቸው ይታወሳል። ይህንን ጉዳይ አስመልክተን ያነጋገርናቸው በመቀለ ሰብዓ ካሬ መጠለያ ጣቢያ ተጠልለው የሚገኙ ከምዕራብ ትግራይ የተፈናቀሉ ወገኖች የትግራይ ጊዜያዊ አስተዳደር ከቃል በዘለለ ተጀምረው ያልተሟሉ ተፈናቃዮችን የመመለስ ጉዳይ ቅድሚያ በመስጠት መስራት ይኖርበታል ብለዋል። ወደ ወረደ ምስና ኢትዮጵያ መንግስት ሆይን በደንቢ ፕሬዝዳንት ታደሰ ወረደ ከፌደራል መንግስት ጋር በመተባበር በአፋጣኝ ወደ ቦታችን እንዲመልሰን በተስፋ እየጠበቅን ነው። ሕዚ ዘሎ ጊዜያዊ መምሕዳር እንታይ ይጽበ ቀንደን ዕማሙ ክኸውን ዘሎ ይለጽበ አዲሱ የተሸመው ጊዜያዊ አስተዳደር ቅድሚያ ሰጥቶ መስራት ካለበት ጉዳዮች መካከል የምዕራብ ትግራይ ህዝብ ያለበትን ሁኔታ በመገንዘብ ከፌደራል መንግስት ጋር በመግባባት ተፈናቃዮች ወደ ቀያችን እንዲመልሰን ጥረት እንዲያደርጉ እጠይቃለሁ። ድሕንነቱ ብዝተሓለወሉ መንገዲ በቃ አውዘሎ ናይ ጸጥታ ኩነታ ደህንነታችን ተጠብቆ በአካባቢው ያለውን የጸጥታ ሁኔታ በማረጋጋት ዳግም ወደ መንገላታት በማንገባበት ሁኔታም ወደ ቤታችን እንድንመለስ የትግራይ ጊዜያዊ አስተዳደር ሊሰራ ይገባል። ወደ ቀያችን ባለመመለሳችን ለሞትና ለስቃይ የተዳረግን እንገኛለን ያሉት ተፈናቃዮቹ ሁሉም የሚመለከታቸው ባለድርሻ አካላት ተፈናቃዮችን በመመለስ ዙሪያ ትኩረት ሰጥተው ሊሰሩበት ይገባልም ይላሉ። ህዝቡን ሽማግሌ ይሁን አብይ ይሁን መንእሰይ ይሁን ኩሉ ብዛዕባ ናይዚ ተፈናቃዮች ወደ ቦታችን ተመልሰን ሰርተን የምንበላበት ሁኔታ እንዲፈጠርና በተለይም በመጪው ክረምት አምራች እንድንሆን ሁሉም መረባረብ አለበት። ካብ ለሐለፈት ክፍተታት ተማህርግን ካሁሉ ካለፈው ትምህርት በመውሰድ ተፈናቅሎ እዚህ በመከራ ውስጥ የሚገኘው ህዝብን ከስቃይ የሚታደግ ስራ እንዲሰራና በአፋጣኝ ወደ ቦታችን እንደምንመለስ እንጠብቃለን። ጽላል የምዕራብ ትግራይ ሲቪል ማህበረሰብ ስራ አስኪያጅ መምህር ምስጋና ዘርኡ በበኩላቸው ተፈናቃዮች ለአምስተኛ ዓመት በኬንዳ ላይ ማሳለፍ የለባቸውም በማለት ማህበሩ ተፈናቃዮቹ ወደ ቦታቸው በመመለስ ዙሪያ ከጊዜያዊ አስተዳደር ጋር በመተባበር እንደሚሰራ ማስታውቋል። ህዝቢ ካብ ዓመት ነው ዓመት ናሃለቀ ያው እናተበተነ ዘሎ ማህበረሰብና ህዝባችን ከጊዜ ወደ ጊዜ ለሞት ለስቃይና ለመበታተን እየተዳረገ ነው ያለው። ስለዚህ ወገኖቻችን ከዚሁ ስቃይ እንዲወጡ ስራ መሰራት አለበት። መጪው ክረምት እዚሁ ለማሳለፍ በማያስችል መልኩ አስከፊ ሁኔታ ውስጥ ላይ ነው ያለነውና ይህንን በመገንዘብ በአፋጣኝ ወደ ቤታችን የምንመለስበት ስራ መሰራት አለበት። ማህበራችንም ማድረግ ያለበትን ሁሉ ለመፈጸም ዝግጁ ነው። በአስከፊ ሁኔታ ለአምስተኛ ጊዜ የፋሲካ በዓልን በየመጠለያ ጣቢያው በችግርና መከራ ላይ ሆነው ያከበሩ ያሉ ተፈናቃይ ወገኖች የሚመለከታቸው አካላት ከተስፋ በዘለለ በተግባር ወደ ቀያቸው እንዲመልሷቸው በአክሱም የሚገኙ የምዕራብ ትግራይ ተፈናቃይ ወገኖች ጠየቁ። ተፈናቃዮቹ ይህንን ያሉት የፋሲካ በዓልን ምክንያት በማድረግ በተዘጋጀላቸው የምሳ ግብዣ ላይ ነው። ለገብረ መስቀል ኪሮስ ዘገባ ማዕድ ኃይለም። ከምዕራብ ትግራይ ተፈናቅለው በአክሱም ከተማ ተጠልለው የሚገኙ ተፈናቃዮች ከሞቀ ቤታቸው ሀብትና ንብረታቸውን ተፈናቅለው ለዓመታት በኬንዳ ላይ አስከፊ ህይወት ላይ እያሳለፉ መሆናቸውን በመግለጽ በፕሪቶሪያው የሰላም ስምምነት መሰረት የፌደራል መንግስትና የትግራይ ጊዜያዊ አስተዳደር ወደ ቀያችን በአፋጣኝ ሊመልሱን ይገባል ብለዋል። ምስ አይላፍ ጸገምናይና
ነኽብሮ ዘለና የትንሳኤ በዓል ከቁጥር ስፍር የሌላቸው ችግሮቻችን ጋር ሆነን ነው እያከበርን ያለነው። በዓሉ እያሳለፍን ያለነው ደልቶን ሳይሆን ግዴታ ሆኖብን ነው። ብዙዎቻችን ከቤተሰቦቻችን ተለያይተን ነው እያከበርን ያለነው። ቢሆንም ግን ፈጣሪያችን ብዙዎች ከሲኦል አውጥቶ ወደ ገነት እንዳስገባቸው ሁሉ ለኛም ከስደትና ከእንዳ አውጥቶ ወደ ቤታችን ይመልሰናል በሚል ተስፋ ነው ይህን በዓል እያከበርን ያለነው። እየለመን እንድንኖር አንፈልግም። የፕሪቶሪያው የሰላም ስምምነት ተፈጻሚ ሆኖ ወደ ቀያችን እንድንመለስና ዛሄደን የአዝመራ ወቅት ላይ ስለሆነ አዝመራውን ተጠቅመን አልምተን ራሳችንን እንችለን ለሌላው እንድንተርፍ ነው የምንፈልገው። ተኸበረ ግዚያዊ መንግስትን ሐሊፉን ፌደራል መንግስት ውዕል ፕሪቶሪያ አስተፈራረመ አካል የፌደራል መንግስትና የትግራይ ጊዜያዊ አስተዳደር በፕሪቶሪያ የሰላም ስምምነት መሰረት ወደ ቀያችን ይመልሱን። እዚህ ያለው ማህበረሰብ አሁንም ክረምቱን እዚህ በችግርና በስቃይ ሊያሳልፈው አይገባም። ተግባብተው በአንድነት በመስራት እንዲመልሱንና ተፈናቃዩም በቀዩ ሄዶ አልምቶ ሰርቶ ራሱን እንዲችል ቃል በተገባው መሰረት ሊመልሱን ይገባል እላለሁ። እንደ ከዚህ በፊት ተስፋችን የሚያጨልም ነገር እንዳይመጣብን የፌደራል መንግስትና የትግራይ ጊዜያዊ አስተዳደር በዚህ ዙሪያ ጠንክረው ሊሰሩበት ይገባል በማለት መልእክቴን አስተላልፋለሁ። በመጠለያ ካምፑ የምሳ ግብዣ ያዘጋጀው በጎ አድራጊ የገዳም ሚዲያ ኃላፊ አቶ ጸጋይ ገብረስላሴ እንደገለጸው በተለያዩ የዓለማችን ክፍሎች የሚገኙ የትግራይ ተወላጆችና የትግራይ ወዳጆች የሆኑት ኤርትራውያን በላኩት ከ1.1 ሚሊዮን ብር በላይ ገንዘባዊ ድጋፍ በአክሱም ከተማ ለሚገኙ ግብዣ መደረጉን አስታውሰው የአክሱም ከተማ ከንቲባ አቶ ትኩ ኃይሉ ተፈናቃይ ወገኖች አስተማማኝ በሆነ መንገድ ወደ ሀገራቸው እንዲመለሱ በሰላማዊ መንገድ በአንድነት መታገል ያስፈልገናል ብለዋል። ሐቢርና ነዝኾነታስ ዲክንዕውት መሳኻትኩም ኮይና ንገብሮ ባልሰን ተጋድሎን ይህ ሁኔታ እንዲሳካ ከእናንተ ጋር ሆነን መስራት ያስፈልገናል። ተስፋችሁ እንዳይጨልም እናንተም ሳትሰለቹ በአንድ ላይ ሆነን ተናበን በአንድነት እንሰራለን። ከምዕራብ ትግራይ ተፈናቅለው በአክሱም ከተማ ከ67000 በላይ ወገኖች በተለያዩ ትምህርት ቤቶች መጠለላቸውን ለማወቅ ተችሏል። በቁጥር የቀነሰ ያለው የኩናማ ብሔረሰብ እንደ ብሔረሰብ ለመቀጠል በማያስችል የህልውና አደጋ እንደተጋረጠበት ተገለጸም። በትግራይ ጦርነትና ድህረ ጦርነት የተፈጠሩ አጠቃላይ ቀውሶች ምክንያት በመጥፋት የሚገኘው ብሔረሰቡም የሚመለከታቸው አካላት ተገቢውን ትኩረት ሰጥተው ከጥፋት ሊታደጉት ይገባል ሲል የላዕላይ አዲያቦ ወረዳ አስተዳደር ጥሪ አቀረበም። ለተስፋ ዝጋ አስበይ ዘገባ ብርዛፍ ገብረ ጻድቃን። ለአመታት በስጋት የኖረው በኤርትራ አዋሳኝ የሚገኘው የኩናማ ብሔረሰብ በእንቅርት ላይ ጆሮ ደግፍ እንደሚባል ላለፉት አመታት በትግራይ የተካሄደው አውዳሚ ጦርነትም እንደ ብሔረሰብ ህልውናውን የማስቀጠል አደጋ ውስጥ ጥሎታል። በትግራይ ከተካሄደው አውዳሚ ጦርነት በህይወት የተረፉት የብሔረሰቡ ተወላጆች ከጦርነቱ ማግስትም እልቂታቸው ሳይገታ በረሃብና በህገወጥ ስደት የኩናማ ብሔረሰብ እልቂት ቀጥሎ አሁን ላይ የብሔረሰቡ ተወላጆች ቁጥር በእጅጉ መቀነሱን ያነጋገርናቸው የኩናማ ብሔረሰብ ተወላጆች ገልጸዋል። ሁለት ስጠፉ አخለና ድማ በጦርነቱ ያጣናቸው ሳያንስ አሁን ደግሞ በረሃብና በህገ ወጥ ስደት ምክንያት ከፍተኛ ቁጥር ያለው የማህበረሰባችን ቁጥር እያጣን ነው። የኩናማ ወጣት አማራጭ ባገኘው መውጫ ቀዳዳ ወደ ስደት እያቀና ነው። ወጣቱ ስራ ሲያጣና ከቤቱም የሚላስ የሚቀመስ ሳያገኝ ሲቀር ተስፋ በመቁረጥ አደጋውን እያወቀ ወደ ስደት እያቀና ነው። ህገወጥ ስደት ከዚህ ቀደም በብሔረሰባችን የተለመደ አልነበረም። የላዕላይ አዲያቦ ወረዳ አስተዳደር አካሄድኩት ባለው ዳሰሳዊ ጥናት ይህንኑ በማረጋገጥ ከ2013 ዓ.ም ወዲህ የኩናማ ማህበረሰብ ከነበረው የህዝብ ቁጥር እጅግ ከፍተኛ ቁጥር መቀነሱን ነው የወረዳው አስተዳዳሪ አቶ ገብረ ህይወት ግዱ የሚያረጋግጡት። በቀጥታ በመድፈዕ ወይ በጥይት ናይ በጦርነቱ ወቅት በቀጥታ በተተኳሽ የሞቱት በብሔረሰቡ ከፍተኛ ቁጥር ያለው ህዝብ መሞቱን ለማረጋገጥ ችለናል። ይህ ዳሰሳዊ ጥናት በታህታይ አዲያቦ የሚገኙት የብሔሩ ተወላጆች ብቻ እንጂ በአዲጎሽ የሚገኙት የብሔሩ ተወላጆችን አያካትትም። ስለዚህም ይህ በጦርነቱ ምክንያት የሞቱት የብሔረሰቡ ቁጥር ላይ ከፍተኛ ለውጥ ይኖረዋል። ባምባ ኪዳነ ማርያም ካሳና ወይዘሮ አመተ ደማ በትግራይ በተካሄደው አውዳሚ ጦርነት ትግራይና የትግራይን ህዝብ ከጥፋት ለመታደግ ሲሉ በረሃ የወጡት ልጆቻቸው የተሰዉባቸው ቤተሰቦች ሲሆኑ እንደ ብሔረሰብ ካጋጠመው ማህበረ ኢኮኖሚያዊ ቀውስ ይበልጥ በእነዚህ ጧሪ ያጡት የሰማዕታት ቤተሰቦች የከፋ መሆኑን ይናገራሉ። ብሔረሰብ ኩናማቲ ሽጉር ዘሎ ቀደምነት የኩናማ ብሔረሰብ መሬታችሁን ይታረስላችኋል እያሉንና ተግባር ላይ ግን አናየውም። እስካሁን እንደ ብሔረሰብ ያገኘነው ድጋፍም ፍጹም የለም። ዛግልናው እናቴ አነራ ማንም ይحرسا ይህ መሬት የኔ ነበር።
ሆኖም ማን ይረስልኝ እንዲሁ በደን ሆኖ ቀርቷል። አርሰው ጥረው ግረው ይጦሩኝ የነበሩ ልጆቼ ሁሉም በጦርነቱ ተሰውቷል። የምኖርበት ቤቴም በጦርነቱ ወቅት እንደፈረሰ ማን ይስራልኝ? የምትመለከቱት ከዝናብ የማይከላከል የጎጆ ቤት ውስጥ በዝናብ እየበሰበስኩ ነው የምኖረው። የላዕላይ አዲያቦ ወረዳ አስተዳዳሪ አቶ ገብረህይወት ኪዱ በአጠቃላይ በኩናማ ብሔረሰብ በተለይም ጧሪ ያጡት የሰማዕታት ቤተሰቦች ያጋጠመው ኢኮኖሚያዊ ቀውስ ለመፍታት እንደ ወረዳ የተደረገው እንቅስቃሴን ብዛም አለመሆኑን በመግለጽ በብሔረሰቡ የሚያስፈልገው ድጋፍ ከወረዳው አቅም በላይ መሆኑን ይገልጻሉ። ተንጀሚር ወንዝ ነበራ ጦሪቱን ሀፍተ ገነቱን ሙልሕዝ ዓንየን ከጦርነቱ በፊት የነበረው ሀብት ንብረታቸው በጠላት ወድሞባቸዋል፣ ተዘርፈዋል። አሁን ለከባድ ረሃብ ተጋልጧል። ስለዚህም ይህ ተቋማዊ የሆነ መፍትሄ ነው የሚሻው። መሬታቸው ላለመታረሱ አንደኛው ምክንያት በሬዎቻቸውና ግመሎቻቸው በአጠቃላይ እንስሳቶቻቸው ተዘርፈዋል። ስለዚህም ይህንን በቻልነው አቅም ለመፍታት ከትግራይ የእርሻና ተፈጥሮ ሀብት ቢሮ ጋር በመተባበር አንዲት ተጨማሪ ትራክተር በነጻ እንዲያገኙ አድርገናል። ሆኖም ይህ በቂ አይደለም። የተሻለ ስራ ለመስራት ከተለያዩ በጎ አድራጎት ተቋማት ለመነጋገር ሞክረናል። ግን ተጨማሪ ስራ የሚጠይቅ ነው። ከአውዳሚው ጦርነት በፊት የኩናማ ብሔረሰብ ተጠቃሚ ለማድረግ በተለይም በእርሻና በመስኖ ልማት እንዲሰማሩ ለማስቻል በብሔረሰቡ አስተዳደርና ምክር ቤት የሚተዳደር ከ2 እስከ 4 ሚሊዮን ብር በጀት የትግራይ መንግስት በልዩ ሁኔታ ይመድብለት እንደነበር የገለጹት የወረዳው አስተዳዳሪ ከአውዳሚው ጦርነት በኋላ ግን ይህ ልዩ በጀት ሙሉ በሙሉ መቆሙን ገልጸዋል። በተለይም ከፕሪቶሪያው የሰላም ስምምነት በኋላ ለተለያዩ የመንግስት አካላት ይህንን የድጎማ በጀት መቆሙን በተመለከተ ማሳወቅን የገለጹት አስተዳዳሪው እስካሁን ግን ተገቢ ምላሽ አላገኘንም ብለዋል። ይህንን የህልውና አደጋ ላይ ያለውን የኩናማ ማህበረሰብ ከጥፋት ለመታደግ የሚመለከታቸው አካላት ተገቢውን ትኩረት ሊሰጡት እንደሚገባም አክለዋል። ከትግራይ ቴሌቪዥን የአማርኛ ቋንቋ ስርጭታችን ቀጥሏል። በመቀለ ወንጌላዊት ህብረት አብያተ ክርስቲያናት የጌታችን መድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል ሃይማኖታዊ ስነ ስርዓቱን ጠብቆ በድምቀት ተከብሯል። ከሃይማኖት ስነ ስርዓቱ በተጨማሪ በተለያዩ የደም እጥረት ያጋጠማቸው ወገኖች የሚውል የደም ልገሳም አከናውኗል። ለሚተካው የደም ጠብታ የማይተካው የሰውን ልጅ ክቡር ህይወት ለማዳን እያንዳንዱ የህብረተሰብ ክፍል በጎ ተግባር መሆኑን ተገንዝቦ ደም ለመለገስ እንደሚገባው የህብረቱ ደም ለጋሽ ወገኖች ጥሪ አቅርበዋል። የትንሣኤ በዓል ስናከብር ከምናገኘው ማንኛውም ገቢያችን ለአቅመ ደካሞች ነዳያን በማካፈል ማክበር እንደሚገባም ገልጸዋል። ዜና እረፍት። አርቲስት ሰለሞን ተካልኝ በድንገት ከዚህ ዓለም በሞት ተለየም። በትግራይ ደም አፋሳሽ ጦርነት ወቅት ሁሉም ፊቱን ባዞረበት የትግራይ በሁሉም አቅጣጫ በከበባና ክልከላ በነበረችበት በጦርነቱ ምክንያት ንጹሃን በሚገደሉበት እናቶችና ሴቶች በጾታዊ ጥቃት ሲፈጸም በአጠቃላይ በነበረው ዘግናኝ ግፍና ሰቆቃ በመቃወም ለህዝባችን ድምጽ በመሆን በዓለም አደባባይ ያሳየው ቆራጥነትና እውነተኛ ትግል ከፍተኛ የሆነ ክብር ይገባዋል። አርቲስት ሰለሞን ተካልኝ መሐሪ በዚያን ወቅት የትግራውያን ውለታ በመከራ መቀየር እንደማይገባ ክህደቱም ተገቢነት እንደሌለው በመድረክ በሙያው በዓለም አደባባይ ያንጸባረቀበት በሁሉም የዓለም ክፍል ከጫፍ እስከ ጫፍ የሚገኙ የትግራይ ተወላጆች በጭንቀት በተጎዳ ስሜት ድምጻቸው እያሰሙ በሚታገሉበት ጊዜም ከጎናቸው በመሆን የድርሻውን ሰብአዊ ኃላፊነቱን የተወጣም የህዝባችን ባለውለታ መሆኑ ታሪክ እያስታወሰው ይኖራል። የአርቲስት ሰለሞን ተካልኝ ህልፈተ ህይወት በትግራይ ቴሌቪዥን ስም ለቤተሰብ፣ ወዳጆች፣ ዘመዶች፣ የሙያ አጋሮች እንዲሁም አድናቂዎቹን መጽናናት በመመኘት ነው። የ88 ዓመቱ አዛውንት የዓለም የካቶሊክ ቤተክርስቲያን ሊቀ ጳጳስ ፓፕ ፍራንሲስ ማረፋቸው ቫቲካን አስታወቀች። የጳጳሱ ህልፈተ ህይወት ይፋ መደረጉን ተከትሎ በመላው ዓለም ያሉ የካቶሊክ እምነት ተከታዮችና ታላላቅ የሀገራት መሪዎች ሀዘናቸውን እየገለጹ ይገኛሉ። የቢቢሲ ዘገባ ነው። ስለሺ ሐጎስ ተጨማሪ ያለው።
ለረጅም ጊዜ በከባድ የጤና ችግር በሕክምና ላይ የቆዩት የ88 ዓመት አዛውንት የካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ ማረፋቸውን ቫቲካን አስታውቃለች። ወደ ጵጵስናው መንበር ከመምጣታቸው በፊት ካርዲናል ጆርጅ ማሪዮ ቤርጎሊዮ በመባል ይታወቁ የነበሩት ጳጳሱ ቀዳሚያቸው ፖፕ ቤኔዲክት 16ኛ መንበራቸውን መልቀቃቸውን ተከትሎ ነበር በአውሮፓውያኑ መጋቢት 2013 ዓ.ም የካቶሊክ ቤተክርስቲያን እንዲመሩ የተመረጡት። ፖፕ ፍራንሲስ ለወራት በሕክምና ላይ በነበሩ ጊዜ ከአደባባይ ርቀው ከቆዩ በኋላ እሁድ ዕለት በተከበረው የትንሳኤ በዓል በቅዱስ ጴጥሮስ ለተሰበሰበው ምዕመን በአካል ተገኝተው የትንሳኤ በዓል መልእክትን አስተላልፈው ነበር። ጳጳሱ ዛሬ ሰኞ ሚያዝያ 13 2017 ዓ.ም በፋሲካ በዓል ማግስት ቫቲካን ውስጥ በሚገኘው ካዛ ሳንታ ማርታ መኖሪያ ቤታቸው ውስጥ በ88 ዓመታቸው ማረፋቸውን የካቶሊክ ቤተክርስቲያን አስታውቃለች። ብፁዕነታቸው ካርዲናል ፋረል በጳጳሱ ሞት ሐዘን ውስጥ ሆነው የተወደዳችሁ ወንድሞችና እህቶች የቅዱስ አባታችን ፍራንሲስ ሞትን በጥልቅ ሐዘን አሳውቃለሁ ሲሉ የጳጳሱ ህልፈት ይፋ አድርገዋል። ዛሬ ሰኞ ጧት 7:35 ላይ ቫቲካን ውስጥ ማረፋቸውን የጠቀሱት ካርዲናል ፋረል ፍራንሲስ ወደ አባታቸው ቤት ተመልሰዋል፣ ሕይወታቸውን ለጌታና ለቤተክርስቲያናቸው ሰውተው ነበር ብለዋል። አቡነ ፍራንሲስ ከደቡብ አሜሪካ የተሾሙ የመጀመሪያ ሊቀ ጳጳስ ሲሆኑ ግሪጎሪ ሳልሳዊ በ741 ሕይወታቸው ካለፈ በኋላ ለሮማ ካቶሊክ ከአውሮፓ ውጪ ሊቀ ጳጳስ ሲሾሙ አቡነ ፍራንሲስ የመጀመሪያው ናቸው። በመላው ዓለም የሚገኙ ካቶሊካውያን መንፈሳዊ መሪ የሆኑት ፖፕ ፍራንሲስ ዜና እረፍትን ተከትሎ አዲስ ጳጳስ እስኪመረጡ ድረስ የቤተክርስቲያኗ መሪነት ከፍተኛ ስልጣን ባላቸው ካርዲናሎች በጋራ የሚካሄድ ይሆናል። በአሁኑ ወቅት የካቶሊክ ቤተክርስቲያን 252 ካርዲናሎች ያሏት ሲሆን የፖፕ ፍራንሲስ ምትክን ለመምረጥ ጉባኤ ሲሰየም ከካርዲናሎቹ መካከል 138ቱ ብቻ ናቸው አዲስ ጳጳስ በመምረጥ ሂደት ድምጽ መስጠት የሚችሉት። ሊቀ ጳጳስ ፍራንሲስ ባለፉት ወራት ጤናቸው ታውቆ 5 ሳምንታትን በሁለት ሳምባቸው ላይ ላጋጠማቸው የሳምባ ምች አሊያም ኒሞኒያ በሆስፒታል ተኝተው ሕክምና ሲከታተሉ ቆይተዋል። ፖፕ ፍራንሲስ በሕይወት ዘመናቸው በ21 ዓመታቸው አንዱ ሳምባቸው በቀዶ ሕክምና እንዲወጣ ያደረገውን ጨምሮ በርካታ የጤና እክል ገጥሟቸው ነበር። የጳጳሱ ህልፈት ይፋ መደረጉን ተከትሎ በመላው ዓለም ያሉ የካቶሊክ እምነት ተከታዮች እንዲሁም ታላላቅ የሀገራት መሪዎች ሐዘናቸውን እየገለጹ ነው። የሆላንድ ጠቅላይ ሚኒስትር ዲክ ስኮፍ ፖፕ ፍራንሲስ በሁሉ መስኮች የህዝብ ሰው ነበሩ ያሉ ሲሆን የአውሮፓ ህብረት ፕሬዝዳንት ሮቤርታ ሜትሶላ ደግሞ የሌሎችንም ገጽ የሚያፈካው ፈገግታቸው በመላው ዓለም ሚሊዮኖችን ለመማረክ ችሏል ብለዋል። የእስራኤል ፕሬዝዳንት አይሳክ ሄርዞግ ሊቀ ጳጳስ ፍራንሲስን ወሰን የሌለው የርህራሄ ባለቤት ሲሉ አወድሷቸዋል። የስዊዘርላንድ ፕሬዝዳንት ካሪል ኬለር ሱተር ደግሞ ፖፕ ፍራንሲስን ታላቅ መንፈሳዊ መሪ የማይደክማቸው የሰላም ተከራካሪ በማለት በህልፈታቸው ማዘናቸውን ገልጸዋል። የስኮትላንድ ተቀዳሚ ሚኒስተር ጆን ስዊንም በተመሳሳይ ጳጳሱን የሰላም የመቻቻልና የእርቅ ድምጽ ሲሉ ገልጸዋቸዋል። ውድ ተመልካቾቻችን የዕለቱን የአማርኛ ዜናዎቻችን እዚህ ላይ ያበቃል። ፍቱና ገብሩ በመምራት ቆይታ አደረኩኝ። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።